ቆይ ምንድነው ግን እንደዚህ የሚያንቦቀብቁ? ቆይ ግን አርቴታ እኔ ምንድነው እንደዚህ የሚያስፈራው? አርቴታ በጨዋታ ላይ ግራ ግብት ነው የሚለኝ ውዴ። ይሄን የመሰለ ስኳድ ይዘህ ምንድነው የሚያንቦቀብቀው ይሄ ሰውዬ? ምንድን እንዴ አንተ ለወልቭስ ኳስ ሰጥተህ ትሸሻለህ ትከላከላለህ ሎል እንዴት አንድ ኳስ ፈርስታፍ የሰራሁትን ቪዲዮ አይታችሁታል ጀማው? አረ ይሄ 1-0 ተው። ምን አይነት ጨዋታ ነው እየተጫወትን ያለ ነው? በጣም ነው የሚያሳፍረው። እንደ ወልቭስ አይነት ቡድንን አስቀድሞ ነው በሞራሉ ረገድ ራሱ መግደል። ምንም እኮ የበሰበሰ ዝናብ አይፈራም ወልቭስ ማለት ነው። በዚህ ጨዋታ ላይ አሸነፈም ተሸነፈም ለሱ ቁብ አይደለም፣ ማሸነፍ ግዴታ የሆነብህ ቁብ የሆነው ላንተ ነበር አርቴታ። እንዴት አይነት ደካማ አመራር ነው የሰጠው? እንዴት አይነት ደካማ ሊደርሺፕ ነው የሰጠው አንተ? አረ እንዴ እኛ ማለት ነው ለደጋፊው ይሄ አይገባውም። ወልቭስ 20ኛ ባለ 9 ነጥብ ምናምን በሰበሰበ ቡድን እንዴት ነው የሚወጣልኝ? አሁን እንዴት ነው ተቃጥዬ የሚወጣልኝ? እንዴት ነው? ወይኔ አይወጣልኝ። አቻ ወጣና ያው ፋብሪሶ ሮማኖ እንደፖስተው የጨዋታው ዋና ማስተርፒስ ሚካኤል አርቴታ በጣም ነው የምትችለው። እስካሁን ሲወራብህ የነበረው ነገር ድክመቶችማ እንዳለ እውነት ናቸው። በዚህ ጨዋታ ያረጋገጥከው እውነት ናቸው። ገባህ አይደለ? ውልቭዝን ፈራኸው። ፈሪ ነበር ያልኩህ እኔ። ጠንቃቃ ነበር የምትመስለኝ፣ ጠንቃቃ። ገባህ አይደለ? ግን ፈሪ ነህ። ይሄኛው ጨዋታ ላይ እንዳሳየው በጣም ፍርሃት ነው። ውልቭዝን ፈራኸው። ከቦክስ ውጪ ማስመታቱ እንዳለ ይሁን አይደለ? 2-1 ነው። ለምን 3-1 ለማድረግ አትሞክርም? ኳሱን እኮ አንተ ነበር ስትሰጣቸው የነበረው 30 ደቂቃ ሙሉ። ግልጽ ነበረ እንደሚያገቡብን። እኔ ላይቭ ላይ ጌሙ እኮ ገና 92ኛ ደቂቃ እያለ ሳይገባብን ቪዲዮ ሰርቻለሁ። እንደሚገባብን አውቄማ። ገባህ አይደለ? እኔ እዚህ ያለሁት ስለ ኳስ ምንም እውቀት የሌለኝ ኢትዮጵያዊ ምን እንደሚፈጠር ጨዋታህ እስካሁን ድረስ ካየኋቸው እንደ ሰንደርላንድ እና እንደምን አይነት ቡድኖች ካምባክ ባደረጉበት መንገድ ካምባክ እንደሚደረግብህ እኔ ከታየኝ እንዴት አንተ አይታየም? እንዴት ነው ዲፌንስህን የምትተማመነው? አባቴ ገባህ? ሾት ኮንሲድ እኮ አታደርግም፣ ጎል ነው ኮንሲድ የምታደርገው። ምንም ሳይሞከርብህ ኦን ታርጌት የተሞከረው ኳስ ጎል ይሆናል። አድክምነህ አባቴ። ዘንድሮ ማን ዋንጫውን ከበላኸው ራሱ ማን በዚህ አቋም አይደለም የምትበላው። ሲቲ ስላልቻለ ሲቲ ደግሞ እንደዚህ አይነት ድግመት አሳይተው ፕራይም ሲቲ ይሆንባል። አሁን ሳይችሉ ይችላሉ። ሰከንድ ሃፍ እኮ ሲቲ የሚቀጠቀጣል፣ ኖርማል ነው፣ ይቀጠቀጣል። አንዳንዴ ካምባክ ይሰራበታል፣ አንዳንዴ ያሸንፋል። ግን ሞክሮ ነው ለማሸነፍ ሞክሮ ምን አባ ነው አንተ ፕሪሚየር ሊግ ቡድን እንደዚህ ንቀህ ልከላከል የምትችለው? አረ ወይኔ አንተ ሰውዬ ዛሬ ምን አለ በለኝ። ቶተናም ኒው ማናጀር ባውንስ ያራምድባሉ። 2-0 መቼም ሴፍ አይደለም፣ 2-0 መቼም ሴፍ አይደለም ነው የምልህ። በቃ ወያሊት ወይኔ የኔ አባት አርቴታ የኔ ጠንቃቃ። ከዋንጫ ነው አይደል የምትጠነቀቀው የኔ አባት። እኔ ግን ደስ እያለኝ ነው። አረ ወይኔ ይኸውላችሁ ነገርኳችሁ። ዘንድሮ ለ4 ዋንጫ ነው የምንጫወተው ብላችሁ እንዲሰክሳችሁ ማለት ነው። በህልሜ ነው የምመጣብህ። ይህም ፕሪሚየር ሊግ ሌላውን ተው፣ ይህም ፕሪሚየር ሊግ ባትል አድርገውና ማለት ነው በህልምህ ነው የምመጣብህ። ምድረ ፎቃ አቃው እያለ አንድ ሰው ተጫዋች ምናምን እንዳይል የዛሬው ሙሉ በሙሉ አርቴታ እንዴ በቃ ፈሪ ለናቱ ምን ሆናል? የሰው ልጅ እንዴና ላይ ፈራ ነው እንዴና ምንድን ነው? በቃ እሱ ፈርቷል፣ እኔም ፈርቻለሁ። ሰው ሁሉ ፈሪ ነው በቃ። እንዴ አርቴታ ደግሞ ቆጠረ ባለባቸው ወሌላት እንዴ አታናልቅ። ምን ሆናል? ጀስት በላቸው እንጂ ሙቤ ምንድን ነው እየተፈጠረው? ኩያቸውን ይፈልጉ ዋቴና እንዴ አተ እግር ኳስ እንደዚህ ደባሪ ናት፣ እንደዚህ ቀፋፊ ናት። ወልቭስ እንደዚህ በሞተው ቡድን ሊጉን በሚመራ በሞተው ቡድን ላለመውረድ የሚጋጋጠው ወልቭስ ነጥብ ጣለ። ከዚህ በላይ ቅሌት የለም። እንዴት በአርሰናል ባይዘዌ ደግሞ እናንተ አንድ ነገር ማወቅ ያለባችሁ ነገር ወልቭስ ሜዳ ላይ ሄዳችሁ ለማሸነፍ ኃያል መሆን ይጠበቅብሃል ማለት ወልቭስ እኔ አሁንስ አልቻልኩም። የምር ምንድነው የሚባለው? አሁን ይሄ ምንድነው? ምን አይነት ስብስብ ደንቆሮ መሀይም እንደው መቀለጃ አልሆን እንዴ? በደረቀ ሌሊት
እነዚህ እኔ እኮ ማልፈልገው ማሰብ ማልፈልገው በቃ እኔ ዋንጫ የት አይቼው አውቃለሁ? ለምንድን ነው ተስፋ ሰጣችሁ የምትነሱን? እንዴ የንኩቶ ስብስብ ማስጠለይ ይበል። የአርሰናል የቦርድ አባል ብሆን ዛሬ አርቴታን እዛው ወልቭስ ሜዳ ላይ ጥዬ ነበር የምመጣው። ባስ ራሱ አልመድብልህም ለአንተ ባስ በእግር ከወልቭስ ለንደን ትገባለህ። እያንዳንዱ እነዚህ ተጫዋቾች ፓሽን ያለ ትመስላለህ። እያንዳንዱ አንዳቸው ለባጅ አይጫወትም ብያቸዋለሁ። ዴር ጀስት በቃ ምንም ምቾት የተሰማው ህዝብ ብቻ። አሁን ከተነፋ በኋላ በቃ ፓሽንን ታሳየኛለህ። እኔ እዚህ ከጠዋቱ 12 ሰዓት ይኸው ነግቶ እንቅልፌ እንደዚህ ብዬ እንዴት ይለቅ ጨዋታው? አንተ ኳስ እንኳን ቢውልድ ማድረግ አቅተዋል። እንደ ጤና ቡድን ጨዋታ ኳስ አየር ላይ ነች። ወደ ምድር እንኳን መሬት ላይ ሳሩ ላይ ማውረድ አቅቶናል። ይህ ይመተዋል፣ ግጭት ያ ይመተዋል፣ ይጋጫል። ማርቲኔሊ ዙባሜንዲ እንዴት ነው 90 ደቂቃ የተጫወቱት? ኢትዮጵያ ያላችሁ ኳስ ተጫዋቾች አረ እዚህ ሀገርማ ተስፋ የለም የምትሉ ማርቲኔሊን እኔ አይቼ ኳስ የምችል ብሆን ማርቲኔሊን አይቼ ተስፋ እንዳለ ይገባኝ ነበር። የፕሪሚየር ሊጉ ወራጅ ቀጠና ውስጥ ላለ ክለብ ራይስ እና ዙቢ ሜዳ ውስጥ ምን ይሰራሉ? ለምንድን ነው ቢያንስ ወደ ማጥቃትን በቃ ትኩረት አድርጎ የሚጫወቱ? ኤዜ ሰራም አልሰራ ለምንድን ነው ማትሞክረው? ራይስ ኳስን በቃ ሴፍ ነገር አንተን የምተማመንብህ በቃ ሆልድ አድርገህ ባክፎሬን እየጠበክልኝ ስትጫወት ብቻ ነው። ከዛ ውጪ ኳስ እግር ጋር ስገባ ምን ማድረግ እንዳለብህ በቃ ይሄ ሴፍ የሆኑ ፓሶችን እንጂ ከዛ ውጭ መሞከርም አትፈልግም። ይሄ ወደፊት በቃ ነገሮችን ሰንጥቄ ወይ ሴንትራል የሆነ ነገር ላርግ ኖ። ጋብርኤል ሳሊባ እናም ሬያ ባለፈውም አይቻለሁ። አሁን ሁለት መናበብ በቃ ተንኩታኩታችሁ እንደ ይህንን እኮ የዛሬ 3 ዓመት አይተነዋል። ከዛ በፊት አይተነዋል። እንደገና ደግሞ አምናም አይተነዋል። ዘንድሮ ደግሞ 4ኛ ጊዜ እያየ ነው። እኛ ኔትፍሊክስ ሲሉና ኔትፍሊክስ እኮ ቢያንስ ሲዝን አዲስ ሲያወጣ የተለየ ነገር ነው ይዞ የሚመጣው። የተለየ ቲቪ ሾዎች በቃ በተለየ መልኩ ይመጣሉ። እኛ አንድ አይነት ነገር ልክ ሲዝኑ ሲጀምር በቃ ዓለም ሁሉ ይባላል። አረ ይሄ እኮ አርሰናልን በእስቲ ገፋ ሲል እዩት፣ ተው ይሄ አይደለም ማንነታችን፣ ይሄ አይደለም ከውስጥ ደም የለንም። በቃ እንደዚህ ምንንኮታኮተው ነገር አለ። ይኸው ዊንተር ሲመጣ ሜዳው ራሱ ከበዳችሁ እኮ አንፊልድ ላይ ያለ እኮ ነው የመሰለ። ሳካ 300K ኢትዮጵያ ያላችሁ ምላችሁ ለዚህ ነው። ሳካን ስናገረው የምትናደዱ ልጆች ሳካ እንዴት ነው 300K የዊክ የሚያገኘው? ጭራሽ ደግሞ 10 ቁጥር ላይ ትሞክረዋለና ይሄ በቃ ሆነ ዝነኛ ነገር እንዳደረገ ይወራል። ይሄ 10 ቁጥር ላይ መሞከሩ ምንም ኳስ እግር ውስጥ ሲገባ ምንም ቴክኒካሊ በቃ አንተ ሲስተሙ ካልሰራ አብሮ እንደ የሆነ ሰዓት እኮ አየሁ ልክ ተደጋጋሚ አንድ ዊንገር ተከላካይን ዋን ቪዋን ካገኘ በቃ ይሄ የዘወትር ጸሎቱ ነው። በቃ ልጅነት ሙሉን ሲያደርግ የነበረው ሊተገብርብህ ይሞክራል። ሳካ ምንድን ነው የምታደርገው? ልክ ዋን ቪዋን ስትገናኝ ኳሷን ቀስ ወደኋላ ትመልሳታለህ ወደ መሀል። በየትኛውም እኔ ሲዝን አይቻለሁ ፕሪሚየር ሊጉ ላይ ዋንጫ የበላ ክለብ ቢያንስ አንድ ተጫዋች ታነሳለህ። እንዴ ይሄ ልጅ እኮ ነው በቃ ይዟቸው ነበረ። ቢያንስ ክለቡ ቢተኛ ይሄ ልጅ አለው ይላል ትላለህ። እኛ ጋር ማን ነው? ማንም የለም እኮ። እያንዳንዱ በቃ የሚያደርገውን ነገር ታውቀዋለህ። ሲጀመር ወልቭስ ዩናይትድ ደም ያለበት ክለብ ነው አባቴ። እኔ ልንገርህ ደግሞ ማለት ነው ጎሎቹን ሳይ ማንን ተስንዳኒ ታውቃለህ? ዶርኩና ኩኛ ያገቡት ጎል ራያን አይተኳል። በቃ እንዲህ ብሎ እኮ ነው የቀረው። እኔ ሲጀመር የልጅነቴ ክለብ የጠራሁት በሙሉ እኮ አያሳፍረኝም። በቃ ወያላመን ዋንጫው የእናንተ አይደለም። በቃ ጾሙ በቃ ምንም ተስፋ የላችሁም እኮ። ሲቲ ቀጣዩን ኳስተን ልብልብ ያደርጋል። በ2 ነጥብ አለቀ። አንድ ጨዋታ አርሰናል ሉስ፣ አንድ ጨዋታ ሲቲ ዊን ሲያደርግ ቻው ቼልሲ አለቀለ። ሲጀመር ቶፕ 2 ራሱ የኛ ነው። በቃ ምንም አታመጣም። 2ኛ ደረጃ ላይ የምንቀመጠው ራሱ እኛ ነን። እኔ በቃ ያሳዝነኛል። በቃ ይሄን ሁሉ ዓመት ራሱ 4 ዋንጫን እየመረከ 4-0 ስትሆን ጌታ በቃ አርሰናል ከአሁኑ መሰማት ጀመረኝ እኮ ጀመው። እሺ ፈርሰናል። 2 እኩል የወጣችሁት እናንተ። እኛ የማንቸስተር ደጋፊዎች ምን እናርጋችሁ ጋይስ? ማንቸስተር ጨዋታ ፕሪሚየር ሊግ የሚጫወተው ጸጉር ለማስቆረጥ ነው። እኛ ግን ዋንጫን እንበላ ነው እያላችሁ ነበር ጋይስ። ተፋቱን አላችሁ ጋይስ። እኛ የዋንጫ ተፎካካሪ አይደለንም አላችሁ። አሁንም ሰዓት አላችሁ። ለማንቸስተር ዩናይትድ ደጋፊዎች ይቅርታ ጠይቁ። ካልሆነ ማለት ነው ዋንጫውን ለሲቲ ነው አሲስት የምናደርገው። ያዳዳልሽ ዋንጫውን ለሲቲ ነው አሲስት የምናደርገው። የማንቸስተር ደጋፊዎች አካውንት ስለተመታ ቪዲዮ ላይክ፣ ፌቨራይት፣ ኮፒ ሊንክ እያደረጋችሁ 100 ጊዜ እንኳን ደስ ያላችሁ፣ ደስ ይባላችሁ ጋይስ።
የነጥብ ልዩነቱ ጋይስ እየጠበበ እየሞከርን ነው ብላችሁ ጻፉበት። ያዳዳ ልጅ ባይዘው ሌላ ጉዳችሁ ሳይወራ የገዛ መሳሪያቸውን መጠቀም እስኪፈሩ ድረስ ነው አርሰናል ዛሬ ሆነ ኮርና ሰዓት መፍጀት ከመፈለጋቸውና ቀጥቃጣ ከመሆናቸው የተነሳ ኮርና አላሻሙም። 80 ምናምን ደቂቃ ላይ ነው ምናምን አግኝተው ፈርተው ካውንተር እኮ የሞተ ቲም እንኳን ካውንተር ሄዶ ሊያገባ ፈርተው ራይስ ለእንትና ነው ምናምን አቀበለ እዛ ሲቀባብ ይሄ ውርደት ከ2-0 አችሉ። በዚህ ሞራል ደግሞ እዚህ ቴሌግራም ላይ የተሳካችኋን ትኬት ፍስ አድርገናል። እናንተም ሂዱና ገብታችሁ እዩት። አሁን ፕሬዲክሽንስ ብላችሁ ማርያምን ቴሌግራሟን ተቀላቀሉ። 10 ወደ ዛሬ በሌለ ጨዋታ 10 ወደ አሳክተናል። ባለ ጨዋታ ደግሞ አስቡት። ለማንኛውም አሁን ቅዳሜ ከኒውካስትል አለን። ሞራል ነው የሚሆነን ብንጥል ራሱ ማለት ነው። ይሄ ቀጥቃጣ ቲም ሄዶ ዋንጫ እንደማይበላብን አውቃለሁ። የትኛውም የሌላ ክለብ ደጋፊ መጥቶ ማለት አርሰናል ዋንጫውን አይበላውም ሲል አሁንማ እኮ እኔም እኮ ምናምን ብትል ማለት አመቱ ሲያልቅ ወይ እንትና እኮ እኔ እኮ እንደዚህ ምናምን ብሎ ነበር ብሎ የሚያጽናና ማንም ሰው የለም። ልትረገጥ ነው አንተ በቡድን ካላመንክ ማንም ሰው በቡድን ሊያምን አይችልም። እስከ መጨረሻዋ ሰከንድ ድረስ የመጨረሻዋ አርሰናል ማቴማቲካሊ ዋንጫውን መብላት አይችልም እስከሚባልበት ሰዓት ድረስ ቡድንህን መደገፍ አለብህ። ይሄ ቡድን አሁን ያለው ስብስብ እንደዚህ መደገፍ ያለበት ባይሆንም ማለት ስለ ከአመት እንደዚህ ስሜት የሆነን ስንጠብቃቸው እኛ ጋር ያለው ስሜትና እነሱ ጋር ያለው ስሜት በጣም በቃ ልዩነት ያለው እስኪመስለን ድረስ የሚጫወቱ እንኳን ተመልክተናል። ትናንትና በዚህኛው ተጫዋቾችን እንረግማለን፣ በዛኛው እንኳን አሰልጣኙን እንረግማለን። ምን ላለን ግን እስቲ የፈለገ ነገር ቢፈጠር አሁንም ቡድናችን ነው። በቃ ይሄ ቡድን የራሳችን ቡድን ነው። አሁንም 5 ነጥብ ይሄ 11 ነጥብ አለ 9 ነጥብ አለ ይላል 5 ነጥብ ላይ ደረስን አይደለ? አንድ ቀሪ ጨዋታ ሲቲ ያለው ማለት ሲቲ ተጫውቶ ጨርሶ 2 ነጥብ አለን አሸንፎ ማለት ሲቲ ደግሞ ያሸነፈው ማለት ግን አሸንፎ 2 ነጥብ አለን። አሁንም የራሳችን በቃ እጃችን ላይ ነው ያለው። አሁን ልጆቹ እጃችን ላይ እንዳለ እንዴት ነው የሚያውቁት ነው ግራ የገባኝ ነገር። 26 ከገባ 8 ጨዋታ ተጫውተን ከ8 ጨዋታ 3 ነው ማሸነፍ የቻለው። 3 ጨዋታ ብቻ ነው ማሸነፍ የቻለው። ካሸነፍናቸው 3 ጨዋታ ያለፉት 7 ጨዋታዎች 2 ነው ማሸነፍ የቻለው። 2 አቻ በቃ አቻ ቆንጆ ውጤት እየመሰለ ያለፈው ሳምንት እንዴት አድርገን እንደወጣን ሁላችንም እናውቃለን። ማርያምን በጣም በቃ እኔ እንጃ ጭቅላታቸው ሜንታሊቲያቸው ላይ ያለው ነገር አሁን ለምሳሌ ሌትስ አሁን የአርሰናል ቡድን ሻምፒዮንስ ሊግ ምናምን ስትሉ ፕሪሚየር ሊግ ስትሉ ከርማችሁና ለሚል ሰው ምን ትለዋለህ መሰለህ? አይደለም እኔ አንተ ቋጣሪው እኔ አርሰናል ላይ ከዚህ በኋላ አልቋጠርም ጤናዬን ነው የምጠብቀው ምናምን ሲል የነበረ ማህበረሰብ አርሰናል 11 12 ጨዋታና ጎል ሳይገባበት አሸንፎ ጎል ሳይገባበት ይቅርና ኦን ታርጌት ሳይሞከረበት ወይኔ ኦን ታርጌት ተሞከረብን ምናምን እያለ ስናዘብጥ የነበረበት ሰዓት ላይ በቃ ፈተው ነበር። ይሄ የኛ ህልም ብቻ ነበር። እነሱ ራሱ ቅዠታቸው እውነት እንደሚሆን አምኖ የነበረ ሰዓት ነበር። በቃ ምንም እንዳይመስል ምንም ቢናገሩ ማለት አንተ ለምትጫወተው ውጤት አይደለም እነሱ የሚጫወቱት። ወደዚህ ቡድን ተመልሰ ግን ስለዚህ ቡድን ስታስብ በቃ በጣም መሻሻል ያለባቸው ነገሮች አሉ። በጣም መስተካከል ያለባቸው ነገሮች አሉ። ሜንታሊቲያቸው ላይ ሜጀር ችግር ነው ያለው። አንድ ለዋንጫ መጫወት የሚፈልግ ቡድን ማለት ነው። አንድ ለዋንጫ ዋንጫን የሚያስብ ቡድን እንዴት ነው እንደወረደ የሚያውቅ ቡድን ጋር ይጫወታ እንደወረደ የሚያውቀው ቡድን የተሻለ ጨዋታውን ለማሸነፍ ስሜት ያለው የሚመስለው አንድ ጨዋታ ላይ እኔ የማወራው ነገር በቃ ወደዚህም ወደዛም እንደሆነ እየሰማሁት ነው ለራሴ። ግን እንደዚህ ካልወጣሁት ሲጀመር ይሄ ቡድን በቃ እንዲህ ይሄ ቡድን ማለት ነው አይደለም እንደኛ ሙሉዮቱን ለደገፈ ደጋፊ ይቀርና ይሄ እኛን በእንትን ተከትሎ በዚህ እንደ አርሴ ተመልሷል እኮ ወይ ድሮ ቡድን ምናምን ነገር ብሎ እዛ ስንት አመት እዛ አስቀምጦት የነበረ ራሱ የነበረ ደጋፊ ሳይቀር ያናገራል። ይሄ አይደለም የኛ አይነቱን ማለት ነውና ኧረ በስመ አብ እኔ ክርስቶስን ከእንቅልፌ ስነሳ የሚሻለኝ መስሎኝ ነበር በጣም እኔ ኧረ በስመ አብ። እሺ ቆይ ኖርጋርድ ምንድነው ጥቅሙ? ምንድነው የኖርጋርድ ጥቅም? አሁን ለምሳሌ ፕሪሚየር ሊግ የሚጫወት ካልሆነ አሁን ለምሳሌ እንደዚህ ልጆቹ እሺ መከላከል ነው የምፈልገው አይታ መከላከል ስፈልግ በቃ ሞር ዲፌንሲቭ አፕሮች አለው ተጫዋች መጠቀም ለምንድን ነው ማይቻል? ማርቲኔሊ ያለፈው ሳምንትም በቃ ይሄ ፕሪሚየር ሊግ ላይ ዋንጫ ለማንሳት ማለት ነው እቺ ናት የምታስፈልግ የምታጣውን በዚህችን ተከታታይ ጨዋታዎችን ማሸነፍ የምንችልበትን ኳሶች የዩናይትድ ጨዋታ ላይ በግራ እግሩ የብሬንትፎርድ ጨዋታ ላይ አሁን እዚህ ጨዋታ ላይ የተፈኳስ
መጨረሻ ላይ አቻ ማን ወላንድ እየመራ የነበረበት ሰዓት ላይ ኮርና ያስወጣው ኳስ በዚህ በኩል እየሮጡ እነ ኢየሱስ ምናምን ላይ ስሞለስት ማርጅን እነዚህ ማርጅኖች ሰው እንዴት ማለፍ ያቀቷል በጥንካሬ እኔ ማርያምን የምናገረው ነገር ራሱ የለኝም አንዳንድ ጊዜ ጀመረ እዚህ ፕላትፎርም ላይ እኔ እንጃ እንደዚህ ማለት ራሱ ይከብዳል በቃ በስርዓት ስለዚህ ቡድን ማለት ነው ግን የፈለገ ነገር ቢሆን ማለት ነው አርሰናል ነው ሲጀመር አርሰናል የዛሬ 10 30 20 አመት ምንም ነገር ባያሳካ ለኔ ለውጥ የለውም ከዚህ በፊት ብያችሁ ነበር ግን ይገባናል በቃ ይሄ ይገባናል እኛ ጋር ካለው ስሜት ሲሆን ይሄ ደጋፊ ከዚህ በላይ ነው የሚገባው ክርስቶስን በቃ ያልሰጠው ነገር የለም በቃ ለዚህ ቡድን በቃ ምንም በቃ ያስቀረው ነገር የለም ከአመት እያመነ በቃ ትረስተ ፕሮሰስ እያለ በጣም ሲያንስበት አንድ ፕሪሚየር ሊግ ዋንጫ አንድ ሲያንስበት ነው ክርስቶስን አንድ በጣም ነው የሚያንስበት ዋላ ማለት ነው አይደለም አለማግኘት ቀርቶ ግን እነዚህ 11 ጨዋታዎች ይሄንን ለነሱ የሚያስረዳ ሰው ያስፈልጋል ይሄ ቡድን ውስጥ ሆነው ይሄንን እያዩ ማይቆዩ ልጆች ራሱ ሊኖሩ ይችላሉ እንዲህ ሲል የሚደብር አርሰናል ደጋፊ እንዳላቃለው ግን እንደዛ አይነት ተጫዋቾች ራሱ አሉ የምር ያሸናፊነት ሜንታሊቲ ያላቸው ከአሸናፊነት ሜንታሊቲ ከሌላቸው ወይ ደግሞ ከሚቀራቸው ተጫዋቾች ጋር አብረው መታሸት የማይፈልጉ ማለት እና በጣም ሊታሰብበት ይገባል ይሄ ነገር እናንተ ግን እኔም ግን አናቆም መቋጠራችንን ሲቲ ላይ ለራሳችን ቡድን መደገፋችንን አናቆም ይሄ ከውጭ ይመጣ ሚንጫጫ ምናምን እዛ ታች ከነማ እዛው የሚኳካ ምናምን ቡድን ነው ሲቲን ብቻ እያየን ከሲቲ ጋር ብቻ እየወራ እንቀጥላለን ዋንጫውን እንበለዋለን አሁንም አሁንም ዋንጫውን እንበለዋለን ማንንም እንዳታዳምጡ ማንንም ማለት ነው መቻችሁ ከዚህ በኋላ የአርቴታ ሐራም ፉትቦል አይሰራም ፔፕ ጋርዲዮላ ነው አስቴት ሰጠው ትላንትና ማለት ነውና የአርቴታ ሐራም ቡድ ከዚህ በኋላ አይሰራም በረመዳን የምን ሐራም ነው ትላንት ረመዳን ገብቷል ይሄው ጀምሯል ከዚህ በኋላ ፔፕ ጋርዲዮላ በርግጥ እንደዛ አላለም ግን ማለት በጧቱ ይሄን የማይቼ እግዚአብሔር ነው እስካሁን እየሳኩ ለማንኛውም ግን የአርሰናል ደጋፊዎች ላይ የታዘብኩት ነገር አክቹአሊ እኔ ብቻ አይደለም በርግጥ ይታወቃል ግን ክለቡ ትንሽ ፑሽ ሲያደርግ ኦቨር ሪያክት ነው የምታረጉት ነው ኦቨር ሪያክት እንደምታረጉ የምታውቁት መልሶ ተከታታይ ሲጥል የምታሳዩት ሪያክሽን ድጋሚ ማሊያ መቅደድ የገዛ ክለባችሁ መሳደብ የበሰበሰ ክለብ እንደ ኧረ በክርስቶስ ለምን እርግጠኛ የምትሆኑ ታዲያ ስለ እኔ አሁን ፔፕ ጋርዲዮላ ራሱ ተከታታይ ሊጉን እንደዛ ሲጫወትበት እንደፈለገ እንደናንተ ሹራ አይሆኑም ነበር የሲቲ ደጋፊዎች በጣም ነው ሹር የምትሆኑት ቲክቶክ ላይ ተመጣጣላችሁ 4 ዋንጫ ኦልሞስት የበላ ሰው ራሱ እንደናንተ እርግጠኛ አይሆንም ከዛስ ተከታታይ ስትጥሉ ማሊያ መቅደድ መሳደብ የገዛ ክለባችሁ የበሰበሰ ክለብ በትክክል እዩኝ ደብቁኝ እንደሚያመጣ ከየትኛውም ላይፍ ኤክስፒሪየንስ በላይ እኔ በእናንተ ተመርቤበታለሁ በቃ እዩኝ ደብቁኝ ነው የሚያመጣው እረበስ ሰበር ዜና የምን ሰበር ዜና ነው ከዚህ በላይ ሰበር አለ እንዴ ዝም ብለህ ገልፍጣ እኔ ባይዘው ወይ ማለት ነው የተናደርኩ መስሏችሁ ምናን ኮሜንት ሴክሽን ላይ እየመጣችሁ የሆነ ምጽፉ ምናን እኔ እግዚአብሔርን አልተናደርኩም እግዚአብሔር በቃ አልተናደርኩም በቃ የሆነ ተስፋ መቁረጥ ስሜት ነው የሚባለው ስለ የሆነ ጎሉ ሲቆጠር በቃ ሁሉ ነገሬ ዳትስ ኢት በቃ ሆነ መናደድ ምናምን ሲሆን በቃ ምንም መሳቅ ምናምን ጀመርኩላ ማለት ነው ለጤናችሁ ስለሆነ የሚጫወቱት ምናምን ሆናላ እንዳማችሁ ሆዳችሁ ልባችሁ ምናምን እንዳማችሁ እንደዛ ስለሆነ የሚጫወቱ እኔ በነፃ ለምን ጨጓራዬን እገብራለሁ ምን አገባኝ እና የተናደርኩ መስሏችሁ እኔ ምንም እንደዚህ ወልቭስ የልጅነቴ እኔ ይታወቀኛል እኔ በልጅነት ክለቤ ማለት ነው እተማመናለሁ 100% ወልቭሳን እንኳን ደስ ያላችሁ ወያላውን ነጥብ አስጥለናል አንወርድም ማለት ነው አንወርድም የሚገርም ጨዋታ ነበረ ቀበሮውያን የሚገርም ጨዋታ ነበረ እንዳደልተው ቪዲዮ ምናምን ስትሏል ገብታችሁ ጨዋታ ከመጀመሩ በፊት ፖስትቻለሁ አሁን አይደለም የተፖስተው ይሄ ነው ወልቭስ ማለት ይሄ ነው ቀበሮቹ ማለት ቢጫ ምን ይመስልሃል የቡና መስሎ ያረኩ ይመስሎ እንዲህ ነን እኛ ቀበሮቹ አባቴ ታውቁኝ ነበረ አሁን እንደፈለክ ባክ የራስ ጉዳይ ነቆራ ነው አይደል የተነቋቆረን ያል ከፈለክ ሪፖርት አድርገው ነው አይ ግድ አይሰጠኝ
ሂድ ሪፖርት አድርግ ከፈለክ። I don't care። ጀግና ነው የልጅነት ክለቤ ጀግና ነው። ሲጀምር ይሄ ሰውዬ ተልእኮ አለው ፋሚሊ ተልእኮ አለው። ይሄ ከካም እያለ መቼም ክለባችን አርሰናል ዋንጫ ይበላል። መቼም እስካሁን ነጥብ የጣልናቸው ቡድኖች እሱ ባዶ ጎል ስቶን በቃ አርቴታን ፈሪ ነው። ለወልቭስ ተከላካይ የሚያስገባ ፈሪ አሰልጣኝ እናቴ ትሙት። አረ በመድኃኒዓለም በቃ ምንም ማይገልጸው የሆነ አሳፋሪ ቡድን ታውቃለህ? እንዳለ ጥንባታም የሆነ ተጫዋቾች የተሰበሰቡበት የገማ የሆነ አጫወት የሚጫወቱ ምንም ዋንጫ የጠገቡ የሚመስል ሲቲ ተደጋጋሚ ስኬት አሳክቶ ለዋንጫ ይጫወታል። እነዚህ ቅርናታም ዋንጫ አይቶ ማያቅ እከካም ሁላ በቃ የሆነ የሚጫወቱ ነው። ለቺኪውን አላውቅም። ምንም አንዳንድ እንዴት ነው ቆይ ከአመት እስከ አመት ድንቁር የሚለው አንድ ነገር ያልሰራን ኮንትራት ደሞዝ እያሳደጉ በቃ ኮንትራት ያሳድጋሉ ተጫዋቾቹ። በቃ ምን ጤናችሁን ጠብቁ በእናትህ። ይሄን ክለብ ባለመ ጤናችሁን ጠብቁ። በቃ ምንም ተስፋ ምናምን አታርግ እባክህ። እዚህ ላይ ወተዚህ አንድ አትፎክር። በቃ ይሄ ነው ያለን ክለብ። በቃ እንደዚህ የሚያሳፍር አንገት የሚያስደፋ በዚህ ክለብ በቃ ከአመት አመት መቃጠል። አሁን ደግሞ ጭራሽ ሸና ምን ይሁን የሞተ እንትን በእናትህ። እንደኔ አርቴታን የሚወደው ሰው ማንም የለም። እንደኔ አርቴታን የሚወደው ሰው የለም። ጥፋት ሲያጠፋ ልክ አለመሆኑን እያወቅኩኝ ራሱ አውቄ ይከራከርለት ነበር እግዚአብሔርን። አሁን ግን አርቴታ ካልወጣ በስተቀር አርሰናል ዋንጫ አይበላ መቼም ቢሆን። እንዲህ ገና እኮ የብሬንትፎርዱ ራሱ እኮ እኛ ገና አልረሳነውም እኮ አቻ መሆኑ እንኳን አይደለም ከወልቭስ ጋር አቻ። እንዲህ ምንድነው? ገና እኮ ነው ገና ከባዱን ገና ከወልቭስ ጋር እንደዚህ ከሆንን ገና ቶተናም አለ ከቼልሲ ጋር እንጫወታለን። እንዴት ነው ነገሩ እሺ የሚሆነው? እንዴ የብሬንትፎርድን ጨዋታ እንኳን እኮ ገና አልረሳነውም አይደለም ከወልቭስ ጋር አቻውተን ማለት ነው። አርቴታ በቃ መውጣት አለበት። እኔ ሁሉ ጊዜ ነበር መከራከርለት አርቴታ ማርቲኔሊ መውጣት አለበት። ምን ፈልጎ ነው? ቆይ አርቴታ ምንድነው የሚፈልገው? ተልኮ ነው እንዲሆነ ቦታ ተልኮ ነው ዋንጫ እንደበሉ እንደዚህ አርግ ተብሎ ነው አልገባኝም። ሁሉ ጊዜ በየአመቱ እንደዚህ አይነት ነገር ክለብ ነው ያላችሁ። በጣም ነው የምወደው እግዚአብሔር ነው የምላችሁ። እንዴ እንኳን ሆኖ እንኳን እኔ በጣም ወደዋለሁ። ግን ደግሞ በአርቴታ ስር ሆነን እኛ ዋንጫ መቼም ነው ማንበር እግዚአብሔር መቼ ገና አሁን ከዚህ በኋላ ሲቲ እንዲጥል ነጥብ እንደውም በሙራል ነው የሚጫወተው። ልንገራችሁ እግዚአብሔርን እምላችሁ ቲሜን አሁንም ቢሆን ደስ እንዲላችሁ አልፈልግም የሻሽ ደጋፊዎች። እኔ ቲሜን አሁንም ቢሆን በጣም ወደዋለሁ። ግን ደግሞ በአርቴታ ስር ሆኖ ዋንጫ አይበላም። በቃ አይበላም። ቢስሚላ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ። የሊጉ መሪ አርሰናል ከወልቭስ ጋር 2 እኩል ተለያየ። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። በሚኬል አርቴታ የሚመራው አርሰናል 2-0 እየመራ ነበር። ሰዎች 20ኛ የሚገኘው ወልቭስ 2-0 እየተመራ ነበር። ከዛ ግን 2 ጎሎች አስቆጥሮ ከሊጉ መሪ ጋር ነጥብ ተጋርቷል። ከድልም በላይ ነው ለነሱ። እኔ አርቴታ አንዳንዴ ምን እንደሚያስብ አላውቅም። ይሄን ቡድን ይሄን የመሰለ ስኳድ የሊጉ መሪ የሆነ በዚህ ልክ ፈሪ ለምን እንደሚያደርገው አላውቅም። ምን እንደሚያሳስበው አላውቅም። ተጫዋቾቹም ከሱ አይለዩም። አይታችሁ እንደሆነ ሰዓት ለመግደል ሲጥሩ የነበሩት እንዴ አርሰናል ደጋፊ እኮ ውብ እግር ኳስ ባናይም ዋንጫ ሊሰጠን ስለሆነ ብለው ስለሚያስቡ ዋንጫውን ስለሚሰጠን ምንም ችግር የለውም ብሎ ነው የሚያስቡት። ግን ከሁለቱ ውጭ ካረከው ጥያቄ ይነሳበታል። ኤድዋርድ የወልቭስ አሰልጣኝ እኮ ነው ለዋንጫ የሚጫወት የሚመስለው የነበረው ከረፍት በኋላ። እኔ ምን ምክንያት እንደሚኖረው አላውቅም። አርቴታ በተለይ በዛሬ ጨዋታ ከ7 ጨዋታ እኮ ማሸነፍ ይቻላል 2 ጨዋታ ብቻ ነው። አሁን ቀድመህ ስትጫወት እኮ ነጥብህን ታሰፋለህ። ጫና የሚኖረው ተከታዩ ላይ ነው የሚሆነው። በዚህ ሁኔታ ዋንጫ እንዴት እንደሚመጣ አላውቅም። ግን ወልቭሶች የሚገባቸውን በተለይ ከረፍት በኋላ ለተጫወቱት አጫወት የሚገባቸውን 3 ነጥብ ነው ይዘው ሄዱት ብዬ አስባለሁ። እስቲ ለማንኛውም በጨዋታ ላይ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ ጋይስ። ተቃጠልኩ እንጃ ምን እንደምል ራሱ አላውቅም እውነት። እንቅልፌ ምን አልቀረም ካላፊዮሪ የስ ግባ። የአርሰናል ደጋፊዎች በእጅጉ ሊያሳስባቸው ይገባል ብዬ የማስበው ከአጥቂ ክፍሉም ባለፈ አርሰናል ሰሞኑን እያሳየን ያለው ባህሪ ነው። በተለይ ዱዌሎችን በተደጋጋሚ የሚሸነፍበት መንገድ፣ ኳስ ለረጅም ደቂቃዎች ይያዝበታል፣ ኳሶችን ያጣል። የመከላከል ኦርጋናይዜሽኑም ትክክል አይደለም።
የብሬንፎርዱ ጨዋታ እኮ አቻ ለአርሰናል የዋንጫ ፉክክር ላይ ስላለ ነው እንጂ በእጅጉ ጥሩ የሚባል ውጤት ነው የነበረው። ብዙ ኳሶች ሲፈጠርበት ነበር። እሺ ሳሊባ ስለሌለ ነው። ትላንትስ ቡካዮ በ10 ቁጥርነት ጀመረ። ነገሮች በጥሩ ሁኔታ እየሄዱ ነው። ቡካዮ 10 ቁጥር ላይ የተመቸው ይመስላል። ሰከንድ ሃፍ ጥሩ ባልሆኑበት ሰዓት ሁለተኛውን ጎል አገኙ። ከዛ በኋላ እንዴት ነው 2 ጎል በ20ኛው ቡድን የሚቆጠርብን? ምን አይነት ጎሎች ነው የተቆጠሩት? እንዴት አይነት ስፔስ ነው የምትሰጠው ለመጀመሪያው ጎል መገኘት? ሁለተኛው ጎል ላይ ጋብርኤልና ከሊጉ ምርጥ በረኞች አንዱ የሆነው ራያ ምን አይነት ሚስ ኮሚኒኬሽን ነው ያሳዩ? አርሰናል ለምንድነው 2 እኩል ከሆኑ በኋላ ያሳየንን እርጀንሲ ለምንድነው 2-2 2-1 ላይ ያላሳየን? ከ2 ዓመት በፊት አካባቢ ይመስለኛል ሮድሪ አንድ ነገር ተናግሮ ነበር። በእኛና በአርሰናል መሃል ያለው ልዩነት አስተሳሰብ ነው። እነሱ ኢትሃድ ላይ መጥተው ለአቻ ነበር የሚጫወቱት። ያኔ ገብቶ ነበር የሊጉን ዋንጫ እንደምናሸንፍ ብሏል። ሚኬል አርቴታ ደፈር ማለት አለበት። አዎ የሊጉን ዋንጫ ለማንሳት የመከላከል ኦርጋናይዜሽን ጥሩ መሆን አለበት። እሱንም እያጣው አሁን አሳሳቢው ነገር እሱንም ዱዌሎችን ተነሳሽነቶችንም እያጣ ነው። ነገር ግን ማጥቃት ላይ ደግሞ በጣም የተሰበረ ቡድን ነው የሚመስለው። በዛ ላይ ጉዳቶች እየተደራረቡበት ነው። ሚኬል አርቴታ እንዴት ነው የሚቀጥሉትን 3 ወራት የሚወጣው የሚለው ትልቁ ጥያቄ ይመስለኛል። ሚኬል አርቴታ በዚህ ቡድን ውስጥ መቆየት ካለበት ፕሪሚየር ሊግ ወይም ቻምፒየንስ ሊግን ማሸነፍ የግዴታው ይመስለኛል። ስለዛሬው ጨዋታ ምንም ማለት ነገር መናገር አልፈልግም። አንደኛ ላይ የሚገኘው አርሰናል 20ኛ ካለው ጋር ኮልቭስ ጋር ተጫውቶ 2 እኩል በሆነ ውጤት እንግዲህ ጨዋታው መጠናቀቅ ችሏል። ከሲቲ ጋርም የነበረን የነጥብ ልዩነት ወደ 7 ከፍ የምናደርግበትን እድል መጠቀም አልቻልንም ማለት ነው። የሚገርመው ነገር ጨዋታውን 2-0 እየመራን ነበረ። ቡካዮ ሳካ የመጀመሪያዎቹ ደቂቃ ላይ ነበር ጎል ማስቆጠር የቻለው። ከዛ በኋላ የነበረውን የጨዋታ ክፍለ ጊዜ በተለይ የመጀመሪያ አጋማሹን ሙሉ ለሙሉ ወልቭዞች ተቆጣጥሮት ነበረ። ሁለተኛ አጋማሽ ላይም ጎሉን ከማስቆጠራችን በፊትም ወልቭዞች በጣም ጫና አሳድሮ ሲጫወቱ ነበረ። ጎሉም ካስቆጠርም በኋላ እኛም ጎል ለመጨመር አልፈለግንም። በጣም ስንከላከል ነበረ። ወልቭዞች ደግሞ በደንብ ተጭነው ሲጫወቱ ነበር። ያው የሚገባቸውን 2 ጎል አግኝተዋል። 2 እኩል ተጠናቋል። ክለባችንም ከማንቸስተር ሲቲ ጋር የነበሩን የነጥብ ልዩነት ወደ 7 ከፍ የሚያደርግበትን እድል አበላሽቷል። ከዚህ በላይ ስለዚህኛው ጨዋታ ምንም አይነት ነገር መናገር አልፈልግም። ሰላም ደሩ። ስክሪፕት ይቀየርልን፣ ስክሪፕት ይቀየርልን። ከአመት አንድ አይነት ፊልም ሰለቸ። ምን ብዬ ነበር? ግባ እናውጣው፣ አቋማ ግባ እናውጣው። ወያላ እኔ ብያለሁ፣ ከቦክስ ውጪ ነው የሚያገባው። ወልቭስ ነግሬሃለሁ እኮ አትሰማም። እኛ ግን አለን እነሱ ተኙ። ጌታዬ ሆይ ዛሬ እንደዚህ እንድደሰት የፈቀድክልኝ እኔ ማነኝ? ወልብዬ ላላ አረ በሚካኤል ግባ እናውጣው። በቃ ዋንጫ ምናምን ልትበይ መቼም ማለት ነው። በቃ ጀመረሽ። ይኸው 11 ጨዋታ ሲቀር አርሰናል ይነሳባታል። በቃ ምን አልኳችሁ? ይነሳባታል አርሰናል። ሲቲ አደራችሁን እናንተ ብቻ እንዳታሳፍሩን እንጂ ማለት ነው። መቋጠሩን ለኛ ተውልን። በቃ ለኛ ተውልን መቋጠሩን ለኛ። ሙስኬራ የምትባዩ አንቺ የወልብሱ ተጫዋች እንዴት ነው ምቺው? እናቴ ትሙት እንዴት ነው ምቺው? አጥቂው ያ በእናትህ ያ ጅንጅብል የሆነ ሰውዬ ምን አይነት ዲዩል ነው የሚያሸንፈው? በመድኃኔዓለም ስም ተችላላችሁ፣ በቃ ተችላላችሁ። ጋብርኤል ዛሬ በቃ ለእኛ ነው መሰለኝ። ተችላለ ጋብርኤል፣ እናቴ ተሙት። ማርቲኔሊን አስፈርሙልኝ፣ በቃ አስፈርሙልኝ። የቋጠሮ አንድ አካል ነው ማርቲኔሊ። አብሮ አርሰናል ዋንጫ እንዲበላ የማይፈልግ ሰው ማለት ማርቲኔሊ ነው። በቃ እኔ እኮ ማታ ተስፋ ቆርጬ እግዚአብሔርን 2-2 ሲል አስጠለኝ። ጨዋታው ላይ የመዋዝኑ ላይ ብዬ ተከታተልኩ ምናምን ነበር ተኛሁኝ ማለት ነው። እንዴ 2 ታቻ! ኧረ ደስተኛ እየሆንኩ ነው። ወደቀ ጠላቴ ወደቀ በሚለው ሙዚቃ ቀጣይት ሊጥሉት ነው። ዋንጫውን ሰጡ። አሁንም አሳልፈው ሰጡ። ወልቭ ይችላል። ቀምን ብዬ ቪዲዮ ሰርቼ እንደነበር ማለት ነው። ወያላው ሄዳ ተመልከት፣ ነግሬ ነበር።
ሰላም ደሩ አንተ ኮሚቴ ጋር ላይ ብሎ እንዳያጠፋው ቪዲዮ ወይኔ ወልቭስ እንዲህ ሺት የሆነ ክለብ ነው ያላቸውሽ። እንኳን ሊበሉ ወደ ዋንጫ አጠገቡ ላይ አይደርሱም ከዚህ በኋላ። ኧረ ወልቭስ ጌም ምን አይነት ጌም ነው ያየነው? እመቤቴን ሪያክሽን ቪዲዮ ላይ ሁለተኛውን ሲያገቡ አጥፍቼው ልተኛ አጠፋፍቼ ልተኛ ስል ኧረ ቦይኖ ጎል ዛሬ እንኳን ቆየው እንኳን ቋጠርኩ እንኳን ቁጭ ብያየው እንዲህ። ኧረ የጊዮኬሬሽ እና የማርቲኔሊ ጥምረት ግን በጣም ነው የሚያስፈራው። በስመ አብ አዝናናቸው ነው የምላችሁ፣ አዝናናቸው በግራም በቀኝም እንዲህ። በወልቭስ እኔ ግራ የገባኝ በወልቭስ እንዴት ነው ነጥብ የሚጣለውላ? አይሆንም እኮ መቤቴን እንዴት ነው በወልቭስ ነጥብ ሊጣሉላ የሚችለው? ቦይኖ እንዴት አባህ ነው የምችለው? በመድኃኒዓለም ስም ጎል። እኔ ከጎሉ በላይ ማለት ነው ወልቭስ የተጫወተው ጨዋታ እስኪ አይገባውም በሉ። በደንብ ነው የሚገባው ወልቭስ። እንዲህ አርሰናል ነው በቃ ያን የመሰለ ዲፌንስ በወልቭስ ዘና እያለ ያው ሁለት ይገባበታል። እንደዚህ እንዲህ እያዝናኑ 93 ላይ ያስደሰተኝ ወልቭስ። ይሄን ፕሪሚየር ሊግ በላ ነው እኮ ብራዘር። ከዚህ በላይ ምን ትፈልጋላችሁ? 10 ጨዋታ ገና አሁን 12 ጨዋታ ይቀራል። ነገርኳችሁ። የአርሰናል ጊዜ የሚመጣው ከዚህ በኋላ ነው። ከ15ቷ ጨዋታ በኋላ ነግሬያችኋለሁ። ገና ይጥላል እላለሁ። ያሰቡ ወይኔ ቀጣይ ስናሸንፍ 2 ነጥብ ነው የሚሆነው ወገን። ዋት ኤ ጌም። በቃ ምሽቴን ያሳመሩልኝ ወልቭስ ከልብ ነው የማመሰግነው ዝቅ ብዬ መስለኝ ነበረ ሚዜ ሆንሽ ብቻ። ምን ነው ግና ዛሬ ደርሰሽ ኮልብሳቻ ቁጥር ሲያስተምሩን አቻኩል ነው ብለው አላሉንም ነበር። 1 ከ20 እኩል ነው። እድሜ ለአርስዬ ዛሬ በአካል አየነው። ጋይስ ችግሩም እንደሆነ ታውቃላችሁ። አርሰናል ደጋፊ ክለቡን አያውቅም፣ እኛ ደግሞ ክለባችን እናውቃለን። አርሰናል ሜንታሊቲ ችግር አለበት። አመቱን ሙሉ ስንላችሁ እናንተ አልገባችሁም። ምናውቀው አርሰናል ይኸው መጣ። ሲቲ በጣም ከባድ ነገር አድርጎ አይደለም። ትንሽ ሲቲ ጠንከር ሲል አርሰናል መዝረክረክ ጀመረ። በጣም እኮ ሲቲ አሪፍ ሆኖ አይደለም፣ ትንሽ ጠንከር ሲል አርሰናል። እኔ ለዛ ነው አርሰናል ዘንድሮ ዋንጫ ከበላ ሌሎች ሁሉም ክለብ ስለደከመ ነው እንጂ አርሰናል ለዋንጫ ለመብላት የሚሆን ቲም ሆኖ አይደለም። እስከዛሬ በግፍ የሰበሰባችሁት ነጥብ ሁሉ ካሁን በኋላ የጣላችሁ ትመጣላችሁ። ምክንያቱም ሳትችሉ በኦን ጎል በቃ በማየውን በኮርና ምናምን በሆነ በተለከሰከሰ ነገር እያሸነፋችሁ ነበር። ዋናው 3 ነጥብ ነው የተባለ እዚህ ደረሳ። ካሁን በኋላ ሁሉም ቲም ለዓላማ ስለሚጫወት እንደዛ የሚባል ነገር የለም። ሜንታሊቲ የዋንጫ ኤክስፒሪየንስ ደግሞ አሁን መታየት ይጀምራል። ታያላችሁ። አሁን እናንተ ጣላችኋ ሲቲ እንዴት የነ ድል እንደምትጠቀም ታያላችሁ። እና የእናንተ የቲማችሁን አታውቁም፣ እኛ ደግሞ ቲማችን እናውቃለን። አመቱን ሙሉ ስነግራችሁ ነበር። ይሄው ፍሊፕ ማድረግ ጀመረ። በቃ ደረሰ። አሁን የአርሰናል ያቺ ዋና ጊዜ ደረሰች። አሁን ይሄው መዝረክረክ ጀመረ። ለማንኛውም አይዟችሁ፣ ጥሩ እኮ ነው። ሁለተኛ ከወጣችሁም እኮ አሪፍ ነው። ምን ችግር አለው? አንደኛ ነው እንጂ ያልወጣችሁት። በቃ በተከታታይ 4 አመት ጋርዲዮላ አንደኛ ወጣ፣ እናንተ ደግሞ አርቴታ ደግሞ በተከታታይ 4 አመት ሁለተኛ ወጣ። ሪከርዱን ይሰብረዋል። ይችላል። መልካም ቀን ወልቭስ፣ ቀናችንን ስላሳመርክ እናመሰግናለን። ብራቮ ሚኬል አርቴታ፣ ብራቮ 20ኛ ደረጃ ላይ ካለ ቡድን ጋር እየተጫወትክ 1-0 እየመራህ ልጆችህ እንዲከላከሉ አደረካቸው። ከዛስ አሳፋሪ ውጤት ተከናነበን። ይህ ቡድን 1 ጨዋታ ብቻ ነው ያሸነፈው በዚህ ዓመት ዌስትሃምን። ነገር ግን በደርሶ መልስ እኛ ጋር ግን ተመጻደቀብን። ወልቭስ እኛ ጋር ተመጻደቀ። 20ኛ ደረጃ ላይ ያለ ቡድን። ምክንያቱስ ሚኬል አርቴታ ነዋ። መከላከል። ይህንን ቡድን ይዘህ ይህንን ስብስብ ይዘህ ታምሜያለሁ። አንድ መራራ እውነት ልንገረው ማለት ነው። መላው የአርሰናል ደጋፊ ይህንን ዋንጫ አርሰናል አይበላውም። የእውነት ማለት ነው አይበላውም። በቃ ይሄ መራራ እውነት ነው። አው ካለኝ ፎሎወር ላይ ጠዋት 0 ሆኖ ይደር። ይሄ ስድብ ምናምን አልሰማም። እኔ ሲጀመር ግድም አይሰጠኝ። ፎሎውም ሲጀመር እያረካ አይደለም። 0 ሆኜ ልደር። በቃ ጠልቶት ነው ምናምን ጫና ለማበልሽ እያንዳንዱ አክቲቪስት ወተበኒ ቪዲዮ ብሰራ ምናምን። እውነታው ግን ይሄ ነው። አርሰናል ዋንጫውን አይበላውም። በእንደዚህ አይነት ሁኔታ በወጣትነትህ ካላገጥክ በእርጅና ዘመንህ ይከፍልሃል። እሱን በህይወትህ ሞክረውና ማለት ነው ካገኘው አለ ቅጣትህን። አርሰናልም ይሄንን ያደረገው 90 ደቂቃ ሲያላግጥ ነበር። ከፈለው ማለት ነው ከፈለው። ስለዚህ ለምን ማለት ይሄን ያህል እዛ ደረጃ ብዙ ተስፋ
ማድረጉ አስፈላጊም አይደለም። እውነታው ይሄ ነው። በቃ እውነታው ይሄ ነው። ቀጣይ የውድድር ዘመን ላይ ደግሞ ምናልባት ይሄንን ሰው አናየውም። በእርግጠኝነት ደግሞ ብዙ ተጫዋቾችን አናያቸውም። ይሄንን እመኑ እና የእስከዛሬው ጠንካራ ተጫዋቾች ምናምን አይኖሩ፣ የወረዱ ተጫዋቾች ምናምን ያን ያህል አይደለም። ግን ይሄ የአሁኑን አይነት ስኳድ ግን አንጠብቅ። ምክንያቱም ብዙ ተስፋ ቆርጠው የሚወጡ ሰዎች አሉ። ዛሬ ሲሰራ የነበረው ስራ ይሄ ነው። እኔ ይሄ እንደሚመጣ አቅ ነበረ። ሲያላግጥ 2-0 እየመራ ሲያላግጥ በደንብ አይቼዋለሁ። ቡድኑ ዋጋውን የተከፈለው እኔ የእውነት ማለት ነው። በቃ እኔ ጊቭ አፕ አድርጌያለሁ። በቃ ዋንጫውን እንደማይበላው ማለት ነው። እኔ አምኛለሁ። ብታምን እመን፣ ባታምን የራሱ ጉዳይ። አዳሚ ወደድክም ጠላህም የአርሰናል ደጋፊ ከፈለግ ከጠላኝ ጥላኝ፣ የዚህ ዓመት መጨረሻ ላይ አርቴታውት ብዬ ቪዲዮ ስሰራ ታየኛለህ። ገብቷል አይደለ? ዘንድሮ አርቴታ እኔ በዚህ አይነት ሲጀመር እኔ የዋንጫውን ሀሳብ ማለት ነው ይኸውላችሁ እንደዚህ አውልቄ ነው የጣልኩት። የዋንጫውን ሀሳብ ሲጀመር እንዴት ነው እንደዚህ ልታስበው የምችለው? አንተ የሊጉ መጨረሻ ላይ የሚገኝ ክለብ የሊጉ አናት ላይ ሆነ እየመራ ያለ ክለብ ዶሚኔት አድርገህ ካላሸነፍክ ሊያው 2-0 እየመራ ካምባክ ተደርጎብህ 2-0 የሊጉ ግርጌ ላይ ያለ ክለብ ማለት ነው። ስለ ዋንጫ እናስባለን። ረብስ ነገ ስራ ባንሄድስ እንዴ? ቤት እንዋል እንዴ? ሲጀምር ለስራ ምን ያህል ስራ ማን ጠቀመ? ስራ እንዴ ቤት ምን አገብቶኝ እንዴ? ትንሽ እንኳን እንዴ ምን ይልትሽ ወይን ወደ ገጠር ልግባ እንዴ? ያሻልም እንዴ? አረ እኮ ማይጣል ጨዋታ ነው። ቀሪ ጨዋታ እንጥላለን። ቀሪ ጨዋታ ወይኔ በ7 ነጥብ የመምራት እድላችንን እኮ ነው። ጌታዬ ሆይ ህልም ነው ወይ? ህልም ነው ወይ? ከተኛውበት አርሰናል በወልቭስ ነጥብ ጣለ። አርሰናል በወልቭስ ነጥብ ጣለ። ጌታዬ ሆይ እኔ ምን አድርጌ ነው? ጌታዬ ሆይ ወያሊት ዋንጫውን አትበያትም። ሲቲ ፋንስ እንችላለን። አርሰናል ዋንጫውን አይበላም። እኔ ምን አድርጌ ነው? ጌታዬ ሆይ ምን አድርጌ ነው? ይሄ ምን እንደሆነ ታውቃለህ ፋሚሊ? እኔ ወላሂ ነው የምልህ በጣም ነው የደነገጥኩት። በጣም ማለት ነው። ምክንያቱም ጨዋታውን አላየሁም። 2-0 እየመራን የተኛሁት። እናንተ እርግማን አለባችሁ። ዋንጫ እንዳበሉ ሁሌም ሁለተኛ ውጡ ሚዜ ሁኑ ተብሎ እርግማን አለባችሁ። ምንም ነው ማድረግ ማቻለው። ሲቲ አልበላም ባለበት ዘመን እኔ ካልበላህ ሰው እኮ እንግዳ መጥቶ በቃ ላይክ ቤት እንግዳ መጥቶ ምግብ ብላ ሲባል አልበላም እንደሚለው ነው የሆናችሁት። አልበላም በቃ መብላት አልፈልግም ኤፍሲ እኔ በቃ የሆነ አመቱ ሲጀመር ማለት ነው ሁሉንም የራሳችሁ ደጋፊ ሁሉንም ዓለም ትሸውዳላችሁ። ከዛ አመቱ ልክ ሊያልቅ ሲል አንዴ እኮ ችግር የለም፣ ሁለቴም እኮ ችግር የለም፣ ሶስቴ ችግር የለም፣ አራቴ አሁን አምናም እስሎት ለምንድን ነው የሚተቸው? የክሎፕ ቲም ነው የበላው። አርቴታ የራሱ ቲም ሊበላ አልቻለም። 5 ዓመት የሰራው ይሄ እኮ ከእርግማን በላይ ሌላ ነገር እኮ ነው ፋሚሊ። ከምር ነው የምላችሁ ፕሪሚየር ሊግ መብላት በጣም ከባድ መሆኑን ይሄው በአርሰናልና በአርቴታ ይታያል። አርቴታ ማለት ነው ምንም ነው የማይገባው ምንም ሁሌ ከአመት ዓመት ወልቭስ ማለት የፕሪሚየር ሊጉ ደድብ ያለ ቲም ዘንድሮ ይህን ቲም እንኳን 2-0 እየመራ በጣም ጨዋታ ቀጥቅጠህ እንደማሸነፍ እንደ መቀጥቀጥ ትከላከላለህ። አንተ ነህ ትንሽ ቲም፣ እሱ ነው ትንሽ ቲም። አውጣ አንድ ነገር ልንገርህ፣ በዚህ እንዲህ የሚያልቅ ከሆነ ሊጉ ሳበሉት የሚያልቅ ከሆነ ማለት ነው እንደ አርሰናል ደጋፊ ኢትዮጵያ ውስጥ የሚጠፋ የለም። በምንም ኮንፊደንስ ወጥተህ ሚዲያ ላይ አይደለም አጠገቤ መተህ አታወራም። ምንም አይነት ኮንፊደንስ ነው ማይኖርህ። ቲሙ ግድል ነው የሚለው። አርቴታ ይወጣል፣ ይሄ ቲም ይበተናል፣ ያለ ዋንጫ ተቃራታለህ ማለት ነው። ከምር ነው የምልህ፣ በጣም ነው የምታሳፍሩት። ከምር ነው የምልህ አትሆኑም እናንተ። ዋንጫ በደረሰበት መድረስ የማይፈልግ ቲም አርሰናል ይመቻችሁ። ሲቲ ጭራሽ እንዲጥለህለት 9 ነጥብ ትርቁ ነበር የሆነ ታይም ላይ እኮ። አሁን በአንድ ቀጣይ ከቶተናም ነህ ቅዳሜ። በምን ሞራልህ ነው ሜዳው ሄደህ የምታሸንፈው? ዋንጫ መብላት ከባድ እንደሆነ አያችሁት አይደለ?
ይመቻችሁ። አሁን ማለት ነው ደረቴን ነፍቼ ነው አርሰናል ዋንጫ አይበላም ስልህ፣ አዎ እሺ አርቴታ አይችልም አርሰናልም ዋንጫ አይበላም ብለህ ልትቀበለኝ ይገባል። የአርሰናል ደጋፊ ማን ከዚህ በፊት ደጋግሜ አስረግጬ ነግሬሃለሁ። ማን አርሰናል ለዋንጫ የተፈጠረ ቡድን አይደለም። ይሄ ሰውዬ ችግር አለበት። ማን እኔ አርቴታ 10 ዓመት ኮንትራት መፈረም አለበት ለዚህ ደጋፊ ሲባል ማለት ነው። የምሬ ነው። አስቂኝ ቡድን 2-0 መርተህ የዋንጫው ቡድን መጨረሻ ካለው ቡድን ተጫውቶ ካምባክ ተደርጎበት 2-1 ወጣ ሲባል አስባችሁታል? ብቻ ቋጠሮ ሰርቷል። ለዛሬ ማንቸስተር ይቅደም ብለናል። አርሰናል ዋንጫ ይበላል 99% ብለው ከኔ ጋር የሚከራከሩ ሰዎች አንደኛ የሚያነሱትና ዋነኛ ሀሳባቸው ምንድነው? የአርሰናል የዘንድሮ ስኳድ በጣም ሰፊ በጣም ጥልቅ ነው፣ እንደዛ ነው የሚሉት። ነገር ግን አንድ ቡድን ስኳዱ ሰፊ ነውና ጥልቅ ነው የሚባለው ምን ሲሆን ነው የሚለውን እስኪ እናብራረው። ለምሳሌ ማንቸስተር ሲቲ ፎደንን አስቀምጦ ቸርኪን ያስገባዋል። ፎደን ሲገባ ምን ይፈይዳል ነው ጥያቄው፣ እሱ ነው። ማርሙሽን አስቀምጦ ሃላንድን ያስገባዋል። ማርሙሽ ቢገባ ምን ይፈይዳል ነው። እንደዚህ አይነት ስኳር ነው ጥልቅ ነው ሰፊ ነው የሚባለው እንጂ ኦዲጋርድ ገብቶ ኤዜ ተቀምጧል። ኤዜ ገብቶ ምን ይፈይዳል? ምንም። ይሄ ሰፊ ያስብለም። ኬሬሽ ገብቶ ገብርኤል ጀሱስ ቁጭ ብሏል። ገብርኤል ጀሱስ ቢገባ ምን ይፈይድ? ምንም። ይሄ ሰፊ ያስብለም። ሳካ ገብቷል አይደል? ማዱኬ ቢገባ ምን ይፈይዳል? ምንም አይፈይድም። ይሄ ሰፊ ያስብለም። ስኳድ ሰፊ ነው ጥልቅ ነው የሚባል ስም ያላቸው ተጫዋቾችን ስለሰበሰብክ አይደለም። የተሻለ ነገር ማድረግ የሚችሉ ተጫዋቾች ሲኖሩ ነው። ያ ደግሞ ማንቸስተር ሲቲ ቤት በደንብ ለዓመታት ሲታይ የነበረ ነው። ዘንድሮም በትንሽ ገንዘብ ካንተ በጣም ባነሰ ገንዘብ አምጥቶ ሰፊና ጥልቅ ስኳድ ገንብቷል ማለት። የምትመለከተው 2026 ከገባ አርሰናል ያሸነፈው ጨዋታ ነው። 3 ጨዋታዎችን አሸንፏል። በተቃራኒው 5 ጨዋታዎች ላይ ነጥብ ጥሏል። አንደኛውን ሽንፈት አስተናግዷል። 4ቱ ጋቻ ማለት ነው። ይሄ በጣም ትልቅ ዝቅታ ነው። መቻችሁ መጣውልሽ ፋብሪዚዮ ግን ምን ለማለት ፈልገ ነው የአርቴታ ፎቶ አርገ ውጤቱ እንደዚህ ያደርገው? አንቺ ፎቃቃ ቢዜ በቃ አመልሽ አለቃል አይደል? የ4ኛ ዓመት ላይ እንግዲህ ሲቲ ሳይጫወት ያሸንፉ ማን ሰከንድ ሃፍ ላይ እኮ በቃ እነሱ ካገቡ በኋላ እኔ ተስፋ ቆርጬ ነበር። ምን አይነት ቦምብ የሆነ ጎል ያገቡት ማን ራያን አንጠልጥለው ተርኒንግ ፖይንት እኮ ነው ናቸው። በቃ አረ በስመ አብ ወልቭስ ነግሬሃለሁ፣ ተስፋ የቆረጠ ቡድን። እስቲ እንደኔ ደስ ያለው ደስ አላላችሁም? እኔ ደስ ብሎኛል። የዋንጫ ቡድን የሚመስለው እኮ ወልቭስ ነው ማን ወልቭስ ነው መውረዱን ያረጋገጠው ወልቭስ። እኔ ላይ እንደዛ ስትስቂ ስትሳለቅ የነበርሽ አንቺ ፎቃቃ ሚዜ መጣልሽ፣ አመልሽ መጣ። ይሄ እኮ ኖርማን እኮ ነው። በወልቭስ 2 ወራጅ ቀጠና ባለ ክለብና ኖርማን ነው እኮ እሱ። እናንተ ችግራችሁ እኮ ክለባችሁን እያወቃችሁት አይደለም። ትንሽ ክለብ ነው ያላችሁ። እናንተ የምትጠብቁትና ክለባችሁ የሚሰጣችሁ ነገር አንድ አይደለም እንዴ። እኔ አሁን 2-0 ሲመሩ እንዲህ ብዬ እያየሁ ነበር፣ እንዲህ ልል ነበር። አልሆነም፣ ወጓችሁ። በቃ አይሆንም ይሄ ክለብ አልኳችሁ እኮ። አሰቡም እኮ ደጋፊው ደግሞ እናንተ ታወራላችሁ፣ ክለቡ በስራ ያሳያችኋል። እናንተ ታወራላችሁ፣ ክለቡ በስራ ያሳያችኋል። ያ ነው ሪያሊቲ። በቃ ይሄ ነው። ምንም ፋክት እኮ ነው። ምንም እናንተ እኮ ናችሁ አሁን ያስቸገራችሁት። እናንተ ነው ያስቸገራችሁት ጎበዝ። የአርሰናል ከወልቭስ ጋር 2-0 መውጣት የማንቸስተር ዩናይትድ ደጋፊ ቋጠሮም አይደለም፣ የማንቸስተር ሲቲ ቋጠሮ አይደለም፣ የቼልሲ ደጋፊ ቋጠሮ አይደለም። የሰይጣን ስራ ነው። ሰይጣን ስራ ለምን አልኳችሁ? በዘረኝነት ሞከረን እምቢ አለን፣ በሃይማኖት ሞከረን እምቢ አለን። አሁን በአርሰናል ሊመጣብን። አርሰናል ዘንድሮ ዋንጫ ካልበላ የአርሰናል ደጋፊ ጓደኛ ካለ ራስን መጠበቅ መቻል አለብን። እሱንም እንዳትጠብቀው አይምሮ ይላሽቃል፣ ግልች ነው የሚያደርገው። ከእሱ አጠገብም እንዳጠፋም ያስፈልጋል፣ ከእሱ አጠገብም እንድጠፋም ያስፈልጋል። ምክንያቱም አንተንም ሊጎዳ ይችላል፣ ራሱንም ሊጎዳ ይችላል። እና ዘንድሮ ፕሪሚየር ሊጉ ማለቂያ አካባቢ አርሰናል ዋንጫ ከበላ አይደለም መሰደድ ያለብን፣ ካልበላ ነው መሰደድ ያለብን። እኔ እንጃ ምን እንደሚያደርጉን ማለት በቆንጨራ ነው የሚያባርሩን።
እኔ መቋጠር አቁሜያለሁ እያለ የአርሰናል ደጋፊ አንድ የአርሰናል ደጋፊ እንዳይነካ እንደውም እኔ ማሊያ ልገዛ እችላለሁ። ብቻ የአርሰናል ደጋፊ ጓደኛ ካላችሁ ከአሁኑ አላምዱት፣ ጀርባውን አሸታ አድርጉት። ጀለሳችሁ እንደሆነ እና ነገር አስታውሱት። ሊቀየርባችሁ ይችላል። አንገታችሁን መጥቶ ቢነክሳችሁ ወይም በጩቤ ወይም በሆነ በሰላ ነገር የሆነ ነገር ካረጋችሁ ትንቢቴ እውነት እየሆነ ነው ማለት ነው። ብቻ የአርሰናል ደጋፊ ካላችሁ ካሁኑ ተንከባከቡት። ጓደኛችሁ እንደሆነ ምናምን ነገሩት፣ አላምዱት ምናምን ነገር። ብቻ እኔ ይህን ልላችሁ ምፈልግ እኛ ይህንን ክለብ 3 ጎል 4 ጎል ካላገባን አናሸንፈውም። የሴጣን ስራ ነው። እኔ አልቆጠርም። ማንም እንዲህ ያለ የለም። ብቻ ራሳችሁን ጠብቁ ወዳጆች። ጋብርኤል ማጋሌሽን ያበሳጨችና ዴቪድ ራያን ያስተቸች የምሽቱ ክስተት። በምሽቱ የአርሰናልና የወልቭስ ጨዋታ በ94ኛው ደቂቃ ላይ አርሰናል ሁለተኛው ጎል ተቆጥሮበት አቻ ለመለየት ሲገደድ ይህ የምትመለከቱትን ኳስ ወልቭሶች ወደ አርሰናል የግብ ክልል በሚያሻግሩበት ሰዓት ግብ ጠባቂው ዴቪድ ራያ ከግቡ በጣም ርቆ መጥቶ ኳሱን ፓንች አደርጋለሁ ወይም ደግሞ እቆጣጠራለሁ በሚልበት ሰዓት ከፊቱ የነበረው የገዛ የራሱ ተጫዋች ጋብርኤል ማጋሌሽ ቴስታውን ለመንጨት በሚሄድበት ሁኔታ ላይ ሁለቱ ተጫዋቾች እንግዲህ ባለመግባባት በተፈጠረው ስህተት ነበረ ወልቭሶች ጎሉን ለማስቆጠር የቻሉት። በዚህም ጋብርኤል ማጋሌሽ በጣም ነበር ብስጭቱን ሜዳ ላይ ያሳየው። ምክንያቱም ዴቪድ ራያ የጋብርኤል ማጋሌሽን ቦታና ሁኔታ አይቶ ለጋብርኤል ማጋሌሽ ቴስታ እንዲገጭ ሊፈቅድለት ይገባ ነበር። በሁለቱ ተጫዋቾች አለመግባባት በተለይም በዴቪድ ራያ የውሳኔ ስህተት እንግዲህ ተጠቅመው ወልቭሶች አርሰናልን እጅ ያሰጠች የመጨረሻ ደቂቃ ጎል አስቆጥረው 2-2 የተለያዩ በት ሁኔታ ነው የነበረው። የጋብርኤል ማጋሌሽ ብስጭት እንግዲህ በርካታ የአርሰናል ደጋፊዎችም የተጋሩት ነው። የዴቪድ ራያን ስህተት እንዴት ትመለከቱታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ይሄ ነገር እኮ አሁን የጤና ጉዳይ እየሆነብን ነው። የጤና ጉዳይ ከመዝናናት አልፎ የጤና ጉዳይ። እኛ ጭንቅላታችን ጨጓራችን እየተቃወሰ ነው። እንዴት ነው 2-0 እየመራ ኦሬዲ ከሊጉ የወረደ ቡድን ካምባክ አድርጎብህ 2-0 የምትወጣው? ኖርጋርድን የመሰለ ጨዋታ ማረጋጋት የሚችል ተጫዋች ይዘህ አንተ ማንን እንደምታስገባ ፕላን ቢ አልነበረም። ምንድን ነው የሚሻለን? ዘንድሮም ላንበላው ነው። በቃ አለቀ። ኔትፍሊክስ ልንሆን ነው ዘንድሮ። ኧረ በስላሴ አሁን ልናብድ ነው። አቅቶናል። አቃተኝ። በጣም ነው የምታሳፍሩት። በጣም ነው የምታሳፍሩት። አርቴታ በጣም ታሳፍራለህ። ማርቲኔሊ በጣም ታሳፍራለህ። ሁላችሁም ታሳፍራላችሁ። ሁላችሁም እኔ ታምሜያለሁ። በዚህ ታሳፍራለህ ሁሉም። አርሰናል ምን ነካው? ተጫዋቾቹ እንደምትመለከቷቸው ከተጫዋታው ማለቅ በኋላ ራሱ ፊታቸው ላይ ፍራስትሬሽን ይታይባቸዋል። ይሄ ቲም ወዴት እያመራ ነው? በኢሳ ፔፕ ጋርዲዮላ ምን እየተሰማው ይገኛል? ኮመንት ስር እስኪ ያሳውቁኝ። ግባና አውጣው። ቋጠሮ ማለት እኮ ይሄ ነው። አችልም። ይሄ ነው በቃ። ወልቭስ ይመች። ወይኔ አምላኬ፣ የእውነት ይሄ ነው ወይስ እውነት ነው? ይሄ አላመንኩም በፍጹም። የምር በወልቭስ ነጥብ ታላ ወያላ ዋንጫው ሳልፈልገው ለኔ ሳልፈልገው አረ ሲሲየማ በሙሉ የውዱ ክለብ ደጋፊዎች እንኳን ደስ አላችሁ። ወያላው ተሰጥቶታል። ጥጉን ጨጓራውን ይዞ ጥጉን ሰጥቶታል። አረ ትችላላችሁ የኛ ቋጣሪዎች። እንኳን ደስ አላችሁ። በእናታችሁ ይሄን ቪዲዮ በነብ ኮፒ ሊንክ፣ ሼር፣ ፖስት፣ ላይክ በማድረግ ፎሎ በማድረግ ለሁሉም አድርሱልኝ። ምሽቱ ሰላም ነው። ወልቭስ ጽድት አድርጎ ካምባክ ብስሚላ። ኧረ ትችላላችሁ።